እንደምንላችኋል የዴሊ ፎረም ቤተሰቦች። በኦሮሞ ነጻነት ጦር ላይ ማክሰኞ 5 ሰዓት ገደማ ከደብረ ዘይት አየር ኃይል ተነስቶ በመቂ ቦሩ ወረዳ ላይ ጥቃት ሲፈጽም የነበረ ሚግ የጦር ጀት በኦነግ ሸኔ ወይም በኦሮሞ ነጻነት ሰራዊት ጦር ተመቶ መውደቁ እየተነገረ ነው። የሚጉ 2 ፓይለቶች በፓራሹት ከወረዱ በኋላ የአየር ኃይል ሄሊኮፕተር መጥቶ ህይወታቸው እንዳዳነም ተሰምቷል። ሚግ የጦር ጀት ተመቷል የሚለው ዘገባ ከገለልተኛ ወገን ማጣራት ባይቻልም ከመንግስት በተቃርኖ የሚጽፉ ሚዲያዎች የጀቱ ስብርባሪ በማሳየት መመታቱን እርግጠኝነት እያስታወቁ ነው። ላለፉት 8 ዓመታት ኦነግ ሸኔ በኦሮሚያ ክልል ትጥቅ አንስቶ ከመንግስት ጋር እየተፋለመ ሲሆን በተለያዩ ጊዜያት ከብልጽግና ጋር ሰላም ለማውረድ ድርድር ቢያደርግም ሳይስማማ ቀርቷል። በኦሮሚያ ክልል ለሚፈጸሙ እገታዎችና የሰዎች ግድያ በተደጋጋሚ መንግስት ኦነግ ሸኔን ተጠያቂ ሊያደርግ ሲሆን በተለይም በኦርቶዶክስ እምነት ተከታዮች ላይ የሚፈጸሙ ጥቃት ዋነኛ ተጠያቂ ኦነግ ሸኔ ነው ሲልም መንግስት በተደጋጋሚ ይወነጅላል። ሸኔ በበኩሉ በእንደዚህ አይነት ወንጀል እንደማይሳተፍ በተደጋጋሚ የሚገልጽ ሲሆን ወንጀሎቹ የሚፈጸሙት መንግስት ባቋቁመው ድብቅ ጦር መሆኑንም ነው የሚያስተባብለው። ተመቶ ወደቀ ስለተባለው ሚግ የጦር ጀት እስካሁን የተረጋገጠ መረጃ ባይወጣም ኦነግ ሸኔ የአየር ኃይል ወይም የመጠን አቅም የለውም የሚሉ መረጃዎች ደግሞ በሌላ ወገን ወጥቷል። ምክንያቱ ደግሞ ኦነግ ሸኔ ከባድ የአየር መከላከያ መሳሪያዎች አልታጠቀም የሚል አመክንዮም ይቀርባል። የሚግ ጀት በኢትዮጵያ አየር ኃይል የሚጠቅምባቸው ሲሆን በኦሮሚያ ክልል ውስጥ በታጣቂዎች ተመቶ ወድቋል ስለተባለው የሚግ ጀት ግን እስካሁን የተረጋገጠ መረጃ የለም። ነገር ግን ከመንግስት ጋር በተቃርኖ የቆሙ የተለያዩ ሚዲያዎችና ከትግራይ ክልል የሚጽፉ መገናኛ ብዙኃን ግን የሚግ ጀቱ መከስከሱንና ይህም ከኦሮሞ ነጻነት ሰራዊት ተንቀሳቃሽ ምስል አግኝተናል በማለት እያሰራጩ መሆኑንም ነው የተመለከትነው። ከመከላከያ ሰራዊቱም ሆነ ከኢፌዴሪ መንግስት እስካሁን በዚህ ጉዳይ ላይ የተሰጠ ይፋዊ መግለጫ የለም። በሌላ ጉዳይ ደግሞ ማክሰኞ ዕለት በወጣ ዘገባ በአማራ ክልል አዋሳኝ በምትገኝና በደቡብ ትግራይ በሚገኘው መረዋ በተባለች አካባቢ መንግስት የድሮን ጥቃት መፈጸሙ እየተሰማ ነው። የህወሓት ባለስልጣን የሆኑት አማኑኤል አሰፋ ለኤፍፒ የዜና ወኪል ሲናገሩ ጥቃቱ የተፈጸመው በመንግስት መሆኑን ተናግረዋል። ሰኞ በአላማጣ አካባቢ የድሮን ጥቃት መፈጸሙን የተናገሩ ሲሆን ምንም እንኳን የሟቾችና ቁስለኞች ቁጥር እስካሁን በውል ባይገለጽም ጥቃቱ የትግራይ ኃይሎች ኢላማ ያደረገ እንደነበርም ነው የተሰማው። ጉዳትም ማድረሱም ተረጋግጧል። አቶ አማኑኤል አክለውም አንድ የሁለተኛ ደረጃ ትምህርት ቤት በጥቃቱ መመታቱንም የተነገረ ሲሆን በዚህ ትምህርት ቤት ውስጥ ከፍተኛ ቁጥር ያላቸው የህወሓት ታጣቂ ኃይሎች መኖራቸውንም ተሰምቷል። በዚህ በኩል ውንጀላ ላይ የመከላከያ ሰራዊት እስካሁን የሰጠው ምላሽ ባይኖርም ዘሀበሻ ግን የፌዴራል ኃይሎች በመርሃዋ ሃይስኩል ጥቃት መፈጸማቸው አስታውቋል። ይህ ክስተት በድንገተኛ የተፈጸመ ሳይሆን ላለፉት ወራት የፌዴራልና የትግራይ ኃይሎች በአካባቢው ጦራቸውን በስፋት ሲያከማቹ እንደነበርም ተሰምቷል። ሁለቱ ወገኖች ከ2020 እስከ 2022 ባሉ የጦርነት ጊዜ ከፍተኛ ውድመት በሁለቱም ወገን እንደደረሰም የሚታወስ ነው። አሁን ላይ ውጥረቱ ይበልጥ በትግራይና በአማራ ክልል አዋሳኝ አካባቢዎች እየጨመረ መምጣቱ የሚያሳዩ ምልክቶች እየወጡ ሲሆን ህወሓትም ነሐሴ 1 ቀን በሰሜን ምዕራብ ትግራይ ከሱዳን ድንበር አቅራቢያ በፌዴራል ኃይል በተለይ በመከላከያ ሰራዊት ጥቃት ደርሶብኛል ሲል ወንጅሎ ነበር። መንግስት ስለዚህ ግጭት በይፋ እስካሁን ድረስ የሰጠው ማብራሪያም የለም። አዳዲስ ክስተቶች ውጥረቱ ዳግም ወደ ይፋዊ ጦርነት ሊያመራ ይችላል የሚለው ስጋት ከፍ አድርገውታል። ወደ 6 ሚሊዮን የሚጠጋ ህዝብ መኖሪያ የሆነችው ትግራይ በህወሓት ኃይሎችና በአካባቢው ሚሊሻዎች እንዲሁም በኤርትራ ወታደሮች በተደገፈው መከላከያ ሰራዊት ለ2 ዓመታት በተካሄደ ደም አፋሳሽ ጦርነት ከፍተኛ ጉዳት ደርሶበታል። የአፍሪካ ህብረት ግምት እንደሚያሳየው ከሆነ በዚህ ጦርነት 600,000 የሚሆኑ ሰዎች ሳይገደሉ እንዳልቀረም ተነግሯል። አሃዙ ከዚህ ሊበልጥ እንደሚችልም ነው ተነገረው። ጦርነቱ በህዳር 22 በተፈረመው የፕሪቶሪያ የሰላም ስምምነት ለመቋጨትም ተችሎ ነበር። የተፈናቀሉ ዜጎች መመለስና የህወሓት ኃይሎች ትጥቅ ማስፈታት ሙሉ በሙሉ ያልተጠናቀቀ ሲሆን የድንበር ይገባኛል ጥያቄ ውዝግብ በአሁኑ ሰዓት በአማራና በትግራይ ክልል መካከል በተደጋጋሚ የሚሰማው ጉዳይ ነው። ስፔን ከአፍሪካ ከምትዋሰንበት የባህር ዳርቻ ከተሞች አንዷ በሆነችው ሴኡታ ስደተኞች ባለፉት ጊዜያት በስፋት መግባታቸው ይታወሳል። ምንም እንኳን ሴኡታ ከገቡት ስደተኞች አብዛኞቹ ብዙ ሳይቆዩ ወደ ሞሮኮ ቢመለሱም አሁንም
በከተማይቱ በሺዎች የሚቆጠሩ ስደተኞች መቅረታቸው የአካባቢው ባለስልጣናት እያስታወቁ ነው። ከሞሮኮ የተነሱ ህገወጥ የተባሉ ስደተኞች የስፔን ከተማ ሴኡታን በድንገት ካጥለቀለቁ ከ13 ቀን የተቆጠረ ሲሆን እንደ ድንገተኛ ደራሽ ያለምንም ከልካይ ሐምሌ 23 እና ሐምሌ 24 2018 ዓ.ም በ10 ሺዎች የሚቆጠሩ አፍሪካውያን ስደተኞች ወደ ስፔን ሲገቡም ታይቷል። ወደዚች ከተማ የተመሙት ስደተኞች ቁጥር በመጀመሪያዋ 72,000 ይደርሳል ተብሎ የተገመተ ሲሆን የስፔን ባለስልጣናት በቅርቡ እንደተናገሩት በሁለት ቀናት ሴኡታ የገቡት ስደተኞች ቁጥር ወደ 80,000 እንደሚጠጋም አስታውቀዋል። ያኔ በስደተኞች የተጥለቀለቀችው ሴኡታ በማግስቱ የጎበኙት የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ የስደተኞችን ጅምላ ፍልሰት ጥቃት ሲሉ ኮንነው ድርጊቱን አውግዘው ነበር። ትናንት የደረሰውን እንደ ጥቃት ነው የምንቆጥረው ያሉት ፕሬዝዳንቱ የስፓኛ የግዛት አንድነት እንደተደፈረ ነው የምንወስደው ብለው ነበር። ሴኡታ የስፓኛ ከተማ ናት። ትናንት ለተፈጸመው ድርጊት የኛ አጸፋ እርምጃ ውግዘት ይገባዋል፣ በስፓኛ ከተማ ላይ የተፈጸመው አንቀበልም ሲሉም ነበር በወቅቱ የተናገሩት። በስፓኛ የግዛት አንድነት ላይ በተለይም በሴኡታ ላይ ከተቃጣ ጥቃት እኩል እንቆጥረዋለን ብለው ነበር። ሳንቼዝ ለጅምላ ስደቱ የሰው አሸጋጋሪዎች ተጠያቂም አድርገው ነበር። ወደ ከተማይቱ ተጉዘው ሁኔታውን የተመለከቱ የስፔን የሀገር ውስጥ ጉዳይ ሚኒስትር እንዳስረዱት ከመካከለኛ አብዛኞቹ ሴኡታ ከገቡት ከ4 እስከ 48 ሰዓት ባለው ጊዜ ውስጥ ወደ ሞሮኮ ተመልሰዋል ብለዋል። ስደተኞቹ የተነሱበት ሞሮኮ ግን በድንበር በኩል ከሞሮኮ ወደ ሴኡታ የተሻገሩ ስደተኞች ቁጥር 40,000 እንደሆነም ነው የተገመተው። እነዚህ በህይወት ሴኡታ መግባት የቻሉ ሲሆን ከተማይቱ ለመድረስ አልመው የውሃ ሲሳይ የሆኑ የቀሩም ጥቂቶች እንዳይደሉም ነው የተነገረው። ባለስልጣናቱ በወቅቱ በዋና ሴኡታ ለመግባት ሙከራ ካደረጉ መካከል 83 ሰዎች ሳይሞቱ እንዳልቀረም ተናግረው ነበር። በድንገት ስደተኞች የጎረፉበት ሴኡታ በሰሜን አፍሪካ የባህር ዳርቻ ከሞሮኮ ጋር የምትዋሰኝ የስፔን ራስ ገዝ ከተማ ናት። የምትገኘውም በሜዲትራኒያን ባህርና በአትላንቲክ ውቅያኖስ መካከል እንደሆነ ይነገራል። በከተማይቱ በአውሮፓ ህብረት አባል ሀገራት ያለ ቪዛ መንቀሳቀስ የሚቻለውም የሻንጋይ ስምምነት አካል ናት። ይሁንና በሴኡታ በተቀረው ስፓይን ድንበር ላይ በልዩ ሁኔታም ቁጥጥር ይደረግባታል። የሴኡታ ከተማ ምክር ቤት 25 መቀመጫዎች ያሉ ሲሆን በ1979 እንደ ጎርጎሮሲያን አቆጣጠር በከተማይቱ በየ4 ዓመቱ ምርጫ ይካሄዳል። ሴኡታ በጎርጎሮሲያን 1995 የስፔን ራስ ገዝ ከተማ እንድትሆንም መደረጉ ይነገራል። ከዚህ በኋላ ግን የመሪዋ ስፔን ከንቲባ ፕሬዝዳንትም ሆኗል። በ2011 ዓ.ም በተካሄደ ምርጫ በምህጻሩ ፒፒ የተባለው ህዝባዊ ፓርቲ በከተማይቱ ምክር ቤት 25 መቀመጫዎችን አሸንፎ ከተማይቱንም መምራቱ ነው የሚነገረው። የ84,000 ህዝብ መኖሪያ የሆነችው ሴኡታ ያጥለቀለቀው ድንገተኛ የስደተኞች ማዕበል የአውሮፓ ህብረት አባል ሀገራት እያነጋገርም ነበር። ሴኡታ የሆነው እንዳይደገም በተለይ የህብረቱ አባል ሀገራት የውጭ ድንበሮች የተጠናከረ ጥበቃ እንዲደረግላቸው የሚጠይቅ ድምፅ ከፍ ብለው እየተሰሙ ይገኛሉ። የሴኡታ ነዋሪዎችም የስፔን መንግስት ተጨማሪ ድጋፍ እንዲያደርግላቸው የተጠናከረ የድንበር ጥበቃ እንዲካሄድም ባለፈው እሁድ ባካሄዱት ሰልፍ በጥብቅ ጠይቀው ነበር። ቁጥራቸው 5,000 የተገመቱ ነዋሪዎች በተሳተፉበት በዚህ ሰልፍ ላይ የተገኙ በሰጡት አስተያየት ከተማቸው ከመጠን በላይ በስደተኞች መጨናነቁን በመቃወም ስጋታቸውንም አስታውቀው ነበር። ኢራንና አሜሪካ አንድ ስምምነት ላይ ለመድረስ መቃረባቸውን ፓኪስታን እየገለጸች መሆኑን ብሉምበርግ ዘግቧል። ሮይተርስ የዜና ወኪል በበኩሉ እንዳስታወቀው የፓኪስታን መከላከያ ሚኒስቴር ከዋጅ አሲፍ ከብሉምበርግ ጋር ባደረጉት ቃለ ምልልስ ሁለቱ ሀገራት ሰላም ለማውረድ ስምምነት ወይም መግባባት ላይ ለመድረስ ተቃርበዋል ሲሉ መናገራቸው አስታውቋል። ሚኒስቴሩ ሁኔታው በድጋሚ ቅርጽ የያዘ ነው፣ ወደ ሰላም ለመቃረብ ስምምነት ወይም በሁለቱ ወገኖች በኩል መቀራረብ ይታያል ብለዋል። ይህ ዜና የተሰማው ኢራን ከአሜሪካ ጋር ድርድር እየተካሄደ እንደሚገኝ በቅርቡ ማስታወቋን ተከትሎ ነው። ንግግሩ በአሸማጊዎቹ በኩል መቀጠሉን ቴህራን አረጋግጣለች። ነገር ግን ከቀናት በፊት ኢራን ከአሜሪካ ጋር እስከ 2019 በኢትዮጵያ አቆጣጠር ድርድር እንደማታካሄድ አስታውቃ እንደነበርም የሚታወስ ነው። የዓለም ጤና ድርጅት ኢቦላ ቫይረስ ቀድሞናል፣ እኛ እየተከተልነው ነው ሲሉም አስጠነቀቀም። ሰሞንኛው የዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ የተከሰተው በሽታው በይፋ ከመታወጁ ቢያንስ ከ3 ወራት በፊት መሆኑ ነው። የጤና ባለስልጣናቱ ቀድሞ የተሰራጨውን በሽታ ለመቆጣጠር አሁን እየጣሩ መሆኑን የዓለም ጤና ድርጅት አስታውቋል። ግንቦት ላይ ወረርሽኝ መሆኑን ከታወጀበት ጊዜ አንስቶ ከ1900 በላይ ሰዎች የሞቱ ሲሆን በሟቾች ብዛት ሁለተኛው የኢቦላ ወረርሽኝ መሆኑ ተመዝግቧል።
የበሽታው ስርጭት መጠን አሁንም ከፍተኛም መሆኑን ቫይረሱ ለመቆጣጠር እየጣሩ ላሉት ባለስልጣናት ተጨማሪ ስጋት ደቅኖባቸዋል። አሁን የተከሰተው ቡንዲቦግዮ የተባለው የኢቦላ ዝርያ የተነሳውም የደህንነት ስጋት ካለባት የዲሞክራቲክ ኮንጎ ምስራቃዊ ክፍል ነው። አካባቢው የጸጥታ ችግር በሽታው ለመቆጣጠር የሚደረገውን ጥረት አስተጓጉሎታል። ይህንን ዝርያ ለማከምም ጥቅም ላይ እንዲውል የጸደቀ ክትባት ወይም መድኃኒት አለመኖር ደግሞ ነገሩን አወሳስቦታል። የዓለም ጤና ድርጅት የአፍሪካ ዳይሬክተር ዶክተር መሐመድ ጃናቢ ቫይረሱን እየተከተል ነው፣ ነገር ግን ቀድሞናል ሲሉ የወረርሽኙ ማዕከል በሆነችው ቡኒያ ከተማ በተካሄደ ጋዜጣዊ መግለጫ ተናግረዋል። ዳይሬክተሩ ቫይረሱ የካቲት ላይ እንደጀመረና በወቅቱ ወደ ታይፎይድ ነው በሚል ሕክምና ሲሰጥ እንደነበር የሚያሳይ ጥናት መኖሩን አስታውቀዋል። የጸጥታ ችግር የጤና ባለሙያዎች ስራ የገደበ እንደ አንድ ምክንያት ሆኖም ያነሱት ጃናቢ በዚህ ምክንያትም ሕክምና እያገኙ ላሉ 30 በመቶ ገደማ ታካሚዎች እንደሆኑና ሌሎች ቤታቸው ውስጥ ህይወታቸው እያለፈ መሆኑን አስታውቋል። ሀዘንተኞች አስከሬን የሚነኩበት ባህላዊ የቀብር ስነ ስርዓት መኖሩ እንዲሁም አንዳንድ ሰዎች የጤና ባለሙያዎች ላይ ያላቸው ጥርጣሬ በተጨማሪ ለቫይረሱ መስፋፋት ዋነኛ ምክንያት ነው ተብሏል። እስካሁን 4294 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን 1960 ታማሚዎች ህይወታቸው ማለፉም ነው የሚነገረው። በመጨረሻም ትራምፕ ኢራን ለገደለቻቸውና ላቆሰለቻቸው ሰዎች ካሳ መክፈል አለባት ሲሉ ማስታወቁም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ለገደለቻቸውና ክፉኛ ላቆሰለቻቸው ሰዎች በሙሉ ካሳ መክፈል አለባት ሲሉም ቴህራን ላቀረበችው የጦርነት ጉዳት ማካካሻ ጥያቄ ምላሽ ሰጥተዋል። ሊባኖስና ጋዛን ጨምሮ በሌሎች ሀገራት ህዝቦች ላይ ለደረሱ ጉዳቶችና ሞቶች ኢራን ተጠያቂ መሆን አለበት ሲሉም ነው ትራምፕ ያስታውቁት። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ይህንን ያሉ ሲሆን ቴህራን ለአሜሪካ ያቀረበችው ቅድመ ሁኔታዎች ምላሽ እስካላገኙ ድረስ ወሳኝ የባህር መተላለፊያ የሆነውን ሆርሙዝ እንደማትከፍትም ጨምራ አስታውቃለች። አሜሪካና እስራኤል በከፈቱት ጥቃት ለደረሰው ጉዳት ካሳ እንዲከፈል እንዲሁም ማዕቀቦችና ወታደራዊ ዛቻዎች እንዲያበቁ የሚል ቴህራን ቅድመ ሁኔታዎች አስቀምጣለች። ሰኞ ምሽት ለዚህ ምላሽ የሰጡት የአሜሪካው ፕሬዝዳንት ትራምፕ የራሳቸው ቅድመ ሁኔታ አቅርበዋል። በመንገድ ዳር ቦምቦችና በበርካታ ግጭቶች ለገደለቻቸው እንዲሁም ክፉኛ ላቆሰለቻቸው ለእነዚህ ሁሉ ኢራን ካሳ ትጠይቃለች ብለዋል። ከ26 ዓመት በፊት በ2000 የመን ውስጥ በአሜሪካ ጦር መርከብ ላይ በደረሰ ፍንዳታ የተገደሉ 17 የአሜሪካ ባህር ኃይል አባላት እንዲሁም በውጊያ የተገደሉ በሺዎች የሚቆጠሩ ሰዎች ጉዳት ካሳ ኢራን መክፈል አለባት ብለዋል ትራምፕ። የአሜሪካ የፌዴራል ወንጀል ምርመራ ቢሮ ኤፍቢአይ ትራምፕ የጠቀሱት የ17 ባህር ኃይል አባላት የተገደሉበት ጥቃት የተፈጸመው በአልቃይዳ እንደሆነ ከዚህ ቀደም አስታውቆ ነበር። በተጨማሪም ትራምፕ የኢራን መንግስት ባለፉት 50 ዓመታት ውስጥ ለገደለቻቸው በሺዎች የሚቆጠሩ ንጹሃን ተቃዋሚዎች ቤተሰቦች ካሳ መክፈል እንዳለባቸው ነው የተናገሩት። ባለፉት 5 ወራት ተገለዋል ያለቻቸው 52000 ኢራናውያንም አብረው አንስተዋል። ባለፈው ታህሳስ ኢራን እስላማዊ ሪፐብሊክ የተነሳበትን ህዝባዊ ተቃውሞ ለማፈን በወሰደው እርምጃ በሺዎች የሚቆጠሩ ኢራናውያን መግደሉ ይታወሳል። ቤተሰቦቻችን ቪዲዮቻችን ላይ ካርጎ ለሌሎችም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ